መጀመሪያ ወዲስ ያለውን በጀርባሽ መቤት ማርያም ታደርግልሽ። በጣም ነው የምወድሽ ማከብርሽ። አስቀጥታ ታሪክን ያው ይቅርታ አድርግልኝ። መጨረሻ ላይ ማለት አንድ ቀን ፍቃድሽ ከሆነ ዛሬ ታሪኬን እናገራለሁ። በአንቺ ቤት ማመስገን የምፈልጋት ሰው አለችና ፍቃድሽ ከሆነ እሺ፣ ችግር የለውም። መጀመሪያ ታሪክሽን ተናገሪ። እሺ፣ እኔ ያው ተወልጄ ያደግኩት ሰሜን ሸዋ ነው። በ7 ዓመቴ ነበረ ወደ አዲስ አበባ የገባሁት። አባቴ ነበር በሰዓቱ አዲስ አበባ ያመጣኝና ዘመዶቹ ቤት ነበር ያመጣኝ። እናትና አባቴ በሰዓቱ አቢ ጨረስን እኮ ምንድነው ማስገባክ? ኢትዮጵያ ያለው ቢሮ ደላላው ጋር ፖሊስ ይዘኪድ ነገ አልኩ እኮ። ኢትዮጵያ ያለው ደላላ ጋር ፖሊስ ይዘኪድና በፖሊስ ወዶ ሳይሆን በግዱ እህትክን ወይ ቤት ይቀይራታል ወይ ደግሞ አንተ ትኬቷን ችለህ ወደ ሀገር ቤት ትመጣለች። ወደ ሀገር ቤት ትምጣ ካልክ ትኬቷን ትችላታለህ። አይ ቤት ትቀይር ከሆነ ደግሞ ፍላጎትክ ፖሊስ ይዘኪድክ ቢሮ ወዶ ሳይሆን በግዱ በህግ ቤት 3 ጊዜ መቀየር ትችላለች። እስከ 3 ከ3 በላይ ነው ማይቻለው። እሺ ጨረስን። ይቅርታ ስላቋረጥኩሽ እህቴ። ግሪሎም እና በሰዓቱ እናትና አባቴ ተጣልተው ነበር። መለያየት ሳይሆን ተጣልተው ነበርና እናቴ አያቶቼ ጋር ነበረች። አባቴ ደግሞ ያው ቤት ከልጆቹ ጋር ነበረ። ገበያ ደብረ ብርሃን አለ ገበያችን እዛ ነውና እናቴን እዛ ያገኘኋት ወደ አዲስ አበባ ዞን ሲመጣ እሱ ማለት ነው። እዛ ተሰናበትኳት እሷን። እሱ አዲስ አበባ ዞን መጣ። በሁለተኛው ቀን እሱ ተመልሶ ወደ ሀገር ቤት ሄደ ማለት ነው። እኔ ወንድሙ ጋር ነበርኩኝና ከዛ ወንድሙ እኔ አይመችም እኔ ጋብቻዬን ስለሆንኩኝ ቦታው አይመችም ብሎ ሰው ቤት ትግባ ተባለና ሰው ቤት ገባሁ። ይዛኔ 7-8 ዓመቴ ነበር በሰዓቱ ልጅ ነኝ በጣም እና ሰው ቤት ገባሁኝ። ትልቅም ትንሽም አትባልም ነበር ሴትዮዋ ማለት ነውና ለመጀመሪያ ጊዜ ሰው መጥፎነት ያየሁት በሷ ነው። በሰዓቱ እሷ ጋር ነበርኩኝ። ልጅ ነኝ፣ ናፍቆት አለ፣ ብዙ ነገር አለና እሷ ጋር በጣም መጥፎ ነገር እንትን ያልኩት ያየኋት እሷን ምግብ አንፃር የሆነ ነገር ለራሷ ሰራና ድስት ጥረጊ ትለኝ ነበር በሰዓቱ ማለት ነው። ድስት ጥረጊ ትለኛለች። ድስት ነው እኔ ጠርጌም በላይ ነበርና ልጅ ነኝ ይርበኛል እና ሰው ወደ ሌላ ቦታ ስትሄድ እኔ ውጭ ላይ ነው የምቀመጠው። በረንዳ ላይ አስቀምጠኝ እሷ ማታ ነው የምትመጣው። ግቢ ውስጥ ተከራዮች ምናምን አሉ። ፖሊስ ነበረ በጣም አከብረው ወደሱ ብርቱካን ምናምን ገዝቶልኝ ይመጣ ነበር ይሰጠኛል በላለኝ። እኔ እዛው ላለው እንትን ላለው እንደዛ የሆነ ብዙ ነገር የሆነ ጊዜ እዛኝ ሄደች ሰው ቤት ማለት ነው። ከታክሲ ወረድንና በባዶ እግሬ ነበር የምሄደው ምንም ልብስ ምናምን ስላልነበረኝ በባዶ እግሬ ሄዳለሁኝ። በባዶ እግሬ እየሄድኩኝ ያለ የሆነ ነገር ወጋኝ እግሬንና በጣም ታመምኩኝ። እሷ ቤት ሆኜ ታመምኩኝ። ወደ ጸበል ሌላኛው የአባቴ ወንድም ጸበል ይዞኝ ሄደ። ተጠምቄ ድጋሚ ሌላ ሰው ቤት ገባሁኝ። ድጋሚ ሌላ ስቃይ ማለት ነው። እና እዛም ብዙ አልቆየሁም። በጣም እየታመምኩኝ ሄድኩኝ። ከዛ በመጨረሻ ከ3 ከ4 ቤት እንደዚህ እየታመምኩ ስወጣ ስገባ በመጨረሻ 3ኛው 4ኛው ቤት ቆየሁ። 2 ዓመት ምናምን ቆየሁኝ። እሷ ቤት ጥላቻና ሰውን ጠልቼ ማለት በቃ በቀል ጥላቻ ነው እየወጣሁት ከሷ ቤት። ምክንያቱም በጣም ነበር የምትመታኝ፣ በጣም ነበር የምትሰድበኝ፣ በጣም ብዙ ነገር አድርገኛለች። በጣም ብዙ እሷ ቤት ሆኜ ጥቃት ሊደርስብኝም ነበረ። ያው በእግዚአብሔር ቸርነት ድኛለሁ። የመደፈር ምናምን ሊደርስብኝ ነበረ ከሷ ቤት ሆኜ። የሆነ ነገር ልጆቹ ቢያጠፉ እኔን ነበር የምትመታው። በጣም ነበር የምትመታኝ። በጣም እጄ የልጅነት ቆዳም ስለሆነ ሊሆን ይችላል በጣም ነበር የሚፈተለው ማለት ነው። ስቆነጥጠኝ ምናምን ቆዳይ ይላጣል በጣም ስለምትቆነጥጠኝ። እንደዛ ሆኖ በጣም አሰቃይችኝ አድጌ እሷን እንደምበቀላት በጣም በቃ ያስኩኝ ብዙ ነገር በአእምሮ ጥላቻ በቃ መያዝ ጀመርኩ። ሰው መጥላት ጀመርኩ። ወንድም መቅረብ አስጠላኝ ነበር። በቃ ፈራለሁ። በቃ ሰው የተባለ ነገር እየፈራው መጣው። በቃ አድጌ ትምህርት ምናምን ጀምሬ ነበር። እሷ ጋር እየተማርኩኝ ነበር። ማስቲክ ያምረኝና ላስቲክ ፕላስቲክ አለች አይደል? ይሄ ፕላስቲክ እሷን አኝክ ነበር እና አንድ ቀን ሳኝክ አይታኝ ማስቲካ መስሏት የሆነ ነገር የሰረኩ መስሏት አፌን አሸተተችው። አፌን አስከፍታኝ አቤ ብላ አሸተተችው። የሆነ ነገር 5 ሳንቲም 10 ሳንቲም እንደዛ ነው የዛኔ ጉም ማስቲካዎችን እንድሾቹ እንደዛ ነበር የሚሸጡትና ሳንቲሞች ተወረውራለች። አውቃ የሆነ ቦታ አንስቼ እንድወስዳቸዋለች። ፈተና ነው
ማለት ትወስዳለች አትወስድም ነው። ጥቅጥጉን ተወረውራቸዋለች። እኔ ዋንስቺ የሆነ ነገር ላስቀምጥላታለሁ ወይዘውን ማስቀምጥላትና ማስቲካ መሰላትና አቤ ብላ ፌና አሸተተችኝ ማለት ነው። እሺ እሱን አሸተተችኝ። የሆነ ሰዓት ላይ አመመኝ ብላ ተኛች። ተኝታ እንግዲህ የኪራይ ቤት ነው ተከራይታ ነው የምትኖረው። ጭቃ ቤት ነው በጣም እንትን ነው። እኔና የመጀመሪያ ልጇ የብቻ ልጅ አለቻት ከባለ ወለደቻት ትንሽ አለች። ሶስቱ ትንሿ አባትየው እናትየው አልጋ ላይ የሚተኙት እኔና አንደኛዋ ልጅ መሬት ነው የምንተኛውና ውሃ ስጭኝ አለችኝ። ሰጠዋት። ትንሿ ላይ ተቀብላት ለካ ጠጥታለች ወይ አንጠባጥባባት ሊሆንም ይችላል። የዛኔ ወርውራ ለምን አፈሰሰችብኝ ምናምን ብላ ለምን አትቀበያትም ብላ እንግዲህ እኔም ልጅ ነኝ አላየሁም። ወርውራ ጆሮ ማለት የጆሮ አካባቢ መታች ማለት ነው። ብርጭቆን ነጥቃት እኔ ላይ መታችኝ። እስከዛሬ ሆነ ስሜት አለው ይሰማኛል። እንትኑ ግን እግዚአብሔር ጠብቆኝ ነው ብዙም እንትን አላልኩም። ለክፉ አልሰጠኝም። የተሰበረው እጄን ቆረጠኝ እና ጠዋት ላይ እጄ ምናምን ደም ብቻ ነበረ። እሱን ጠራረገችው። ባልየው ለሳምንት ዘጋት ማለት ነው። የሰው ልጅ ገሊ ነው ምናምን ብሎ በዛ ሁኔታ ተመልሼ ወደ ክፍለ ሀገር ገባሁ ከሷ ጋር። ሰው የተባለ አስጠልቶኛል። አድጌ እንዴት እንደምበቀላት ነው የማስበው። እስቃለሁ። በጣም ነው የምገለፍጠው ማለት ግልፍጥ ነኝ፣ ግን በውስጤ ብዙ ነገር ነው የሚይዘው በጣም ብዙ ነገር እና ክፍለ ሀገር ተመልሼ ገባሁኝ። ብዙም አልቆየሁ። ተመልሼ ወደ አዲስ አበባ መጣሁ። አዲስ አበባ የመጣሁት በሰዓቱ እናትና አባቴ ሙሉ ለሙሉ ተለያይተው ነበር። በድጋሚ እኔ ስመጣ ታናሽም ታላቂም በትምህርት ጉዳይ ወደ አዲስ አበባ ገብተው ነበረ። እኔ እዛ ትንሽ ቆይቼ ከዛ ወደ አዲስ አበባ ተመልሼ መጣሁኝ። የዛኔ ሙሉ ለሙሉ ልይት ብለው በቃ ክብያ፣ ልጆች፣ መሬት፣ ሀብት ምን በቃ ተከፋፍሎ የዛኔ ታላቅ እህቴ የእናቴ እህት ጋር አክስታችን ጋር መጣን። እዛ ሞኜ ድጋሚ ወደ ሰው ቤት ገባሁ ማለት ነው። ድጋሚ ወደ ሰው ቤት ገባሁኝ። እያደግኩኝ መጣሁ። አሁን አድጌያለሁኝ። ትንሽ ደህና ነኝ፣ አድጌያለሁ እና ያው እንደቀጠለ ቢሆንም ግን ከልጅነቴ አንፃር ተቋቁሜዋለሁ። ከብዙ ነገሮች አንፃር ብዙ ነገሮች እንደ ጥቃት ምርሃቡንም ዱላውንም ምኑንም ችየው ግን አድጌያለሁ። ቢያንስ በዛ በሰዓቱ አድጌ ነበር። ወደዛ ስመጣ ማለት ነው። እዛ መጣሁኝ ድጋሚ ሰው ቤት ገባሁ። ያው አሁንም እንዳለ ቢሆንም ያ ነገር ያለፈው ታሪክ ዱላው ምኑ ስድቡ ምኑ በቃ ሁሉም ነገር አቡ የሥራው ጫና እየበዛ መጣ። ብቻ ደህና ነኝ። እዛ እንደምንም ብዬ ኖርኩኝ። እግዚአብሔር ፍቃድ ሆኖ ድጋሚ እናትና አባቴ አንድ ሆኑ። ልጆቼ ይምጡ ማለት ጀመረ አባቴ። ታላቄ ትምህርት ላይ ስለነበረች እኔ ተመልሼ ሄድኩኝ። አንድ ሳምንት ነው የቆየሁት። አንድ ሳምንት ነው እናቴ ጋር የቆየሁት። ደስ ብሎኛል ስለታረቁ በጣም ደስ ብሎኛል። ምክንያቱም አባቴም እናቴም ሌላ ነገር አግብቶ እሱም ሌላ አግብቶ ቢሆን ጭራሽ ከማንኞቹም ጋር እንደማላወራ ለራሴ ያሳምኛለሁ። ያኔ ስመጣ ድጋሚ ወደ አዲስ አበባ ስመጣ ማለት ነውና ታረቁልኝ። እነሱ አብረው መኖር ጀምረዋል። እኔ ወደ ጎተራ መጣሁ። ጎተራ ወደ አዲስ አበባ ድጋሚ ማለት ነው። እዛ መጣሁኝ። አንድ አመት እኛ ሴትዮ ናት፣ እኛ ሀገር ናት አገሯ። እሷ ነበረች ይዛኝ የመጣችው። በጣም ኃይለኛ ናት። በቃ ያሰብኩት ድጋሚ ያለፈውን ታሪኬን ልደግመው እንደሆነ ነው። በጣም ነው። እሷ ደግሞ በቃ የስራ ጫና ትምህርት ቤት ስሄድ እጄን እግርሽን እንኳን ለምትታጠቢበት ሰዓት የለሽም። የማታ ነው የምማረው። ሰዓት አሰጥሽም። ጠዋት ሱቅ አላት 80 ዳቦ ተሸክሜ እመጣለሁ። ድጋሚ ቤት ውስጥ እራት እሰራለሁኝ። ድጋሚ 10 ሰዓት ላይ ዳቦ አመጣለሁ። እንደ 80 ዳቦ በጀርባዬ ተሸክሜ እመጣለሁ። ሩቅ ነው ቦታው። እጄ እመጣለሁ። ከዛ ወደ ትምህርት ቤት የምሄደው እንደዛ ነው። ከዛ ትምህርት ቤት ማታ ላይ ትንሽ ደቂቃ እንኳን ካረፈደ ወንድ ጋር ትለኛለች። እኔ ወንድ አይደለም ወንድ ላስብ ይቅርና በሰዓቱ እንደዛ አይነት ነገር አይምን ውስጥ አይመጣም። እንደዛ ያለችኝ አንድ አመት ብቻ ቆየሁኝ። አንድ አመት እሷ ጋር እንደቆየው ወደ ላንቻ የሚባል ሰፈር እግዚአብሔር በጣም የረዳኝ እነዛ ግቢ ስገባ የሰው መልካምነት ሰው እንዳለ የሰውን ማንነት የተረዳሁት እዛ ግቢ ብቻ። እዛ ግቢ የቆየሁት 11 አመት ነው እነሱ ጋር የቆየሁት ማለት ነው። ግቢ ውስጥ ቤተሰብ ነው፣ ሁሉም በቃ ፋሚሊ ነው። እህትማማቾች ምናምን ናቸው። እኔ ያለሁት ወንድማቸው ቤት ነው። እዛ ቤት 11 አመት ቆየሁኝ። እናቷ ብትቆጣኝም ልጅቷ እንዲህ ናት ብዬ ልነግርሽ አልችልም። በቃ የኔ ሰው እሷ ናት። ሰው ለኔ እዚህ ምድር ላይ የተሰጠችኝ ውዷ ስጦታ እሷ ናትና አይደለም ጥፋት በቃ ትንሽ ይቅርና ትልቅ ጥፋት ባጠፋ እንኳን
አንድ ነገር አትናገረኝ። መናገር አይደለም ፊቷን አታጠቁርብኝም። ፊቷን ልጇን 6 ዓመት ሳሳድግ ስቆነጥጣት እንደራሴ ልጅ አንድ ነገር አትናገረኝ። በጣም መልካም ናት። በቃ ምን ልበልሽ፣ እዚህ ምድር ላይ ሰው አገኘው ያኔ ጥላቻዬን ያኔ አግኝቼ የመጀመሪያ ሴትዮዬን አግኝቼ እንደምገላት ነግሬሽ ነበር። ቂም በጣም በቃ ሰው እንድጠላ አድርጋኛለች እና እሷ ቤት እዚህ ቤት ስገባ ግን በቃ ሁሉን ነገር ለፈጣሪ መተው እንዳለብኝ፣ ሁሉም የጊዜ ጉዳይ ነው፣ ሁሉም በጊዜው እንደሚቀጣ ማመን ጀመርኩኝ። ውስጥ ያለውን ጥላቻ እያከሸፍኩት መጣሁኝ። እንደዚህ ይሆንኩኝ። በቃ ሰው እንደዚህ መልካም ሰው አለ እንዲህ እያልኩኝ እያሰብኩ መጣሁ። በሷ መልካምነት ተማርኩ። በቃ በሷ ሙሉ ለሙሉ እኔነቴን ተቀየረ። ወደ ፈጣሪ እንትን ማለት ጀመርኩ። የፈጣሪውን ቃል ጀመርኩኝ። ክፉ ለምን ላደረገልህ ደግ አደርግለት የሚለውን ይሄን እየሰማው ስመጣ ውስጤ ደህና እየሆነ መጣ። የተረጋጋው መጣው። በቃ ደህና እየሆንኩኝ መጣው። እዛ ግቢ ሆኜ ወደ ፍቅር የሚባል ነገር ተጀመረ። ወንድ ልጅ እንደማልወድ እንደምፈራ ነግሬሻለሁ። ከዛ ቀደም ወንድ ልጅ መቅረብ ማመን ጀመርኩ። ሰው ማቀረብ መውደድ ጀመርኩኝ እና በሰዓቱ አንድ ልጅ ወደ ህይወቴ መጣ። ተዋወቅን። የተዋወቅነው በቲክቶክ ላይ ነው። ያው እንትኑ አዲስ አበባ ነው እሱም ያለው፣ እኔም አዲስ አበባ ነኝ። የተዋወቅነው ቲክቶክ ላይ ነበረ። ከሱ ጋር የነበረው ከመጀመሪያው ጋር የነበረው ብዙም ጥሩ አይደለም። እዚህ ጋር እኔ ሴቶችን መምከር የምፈልገው መምከር አይደለም፣ ያው እንዴ ምክር አይደለም፣ እኔ ምክር አይደለም መክረው፣ ግን ሰውን አትመኑ። ሙሉ ለሙሉ ሰው ማመን የለብኝም። እኔ በማመን እሱ ልጅ ብዙ ዋጋ ከፍያለሁ፣ በጣም ብዙ ከብዙ ስቃይ ደንሼ እሱ ላይ ግን ስለጣለኝ በጣም ነው የማዝነው። ግን ያው የሚገርመው እሱም የእጁን አግኝቷል። ያው እግዚአብሔር በሚቀጣው መንገድ ቀጥቶታል። እሱ ጋር እንደዛ ሆኜ ከሱ ጋር ብዙም እንትን አላለም፣ ብዙም የፍቅር እንትን አልቀጠልንበትም። ወዲያው የሆነ ነገር ተፈጠረ፣ ስህተት ተፈጠረ። አምኜው ሄድኩኝ፣ ግን እሱ ያደረገው ሌላ ታሪክ ነው። ይቅርታ ጠይቆኛል፣ ይቅርታውን ተቀብያለሁ። ግን 3-4 መቶ ይቅርታ ብሎኛል። ይቅርታን ተቀብያለሁ፣ መንገድህን ቀጥል ነው ያልኩት። ምክንያቱም ሌላ ነገር ከሱ ጋር መቀጠል አልፈልግም። አንዴ ጥሎኝ ሄደ ሰው ድጋሚ ወደ ህይወቴ ሲመጣ ከኔ ጋር አይደለም ድጋሚ ገሎኝ ሊሄድ እንደሆነ በደንብ ተረድቻለሁ እና እሱ ጋር ያለኝ ነገር እዛ ጋር ቆምኩኝ። ቀጠለ። ሌላኛውም ልጅ መጣ፣ ሁለተኛ ማለት ነው 2016 ላይ ሌላ ልጅ ተዋወቅኩኝ። ከሱም ጋር እንደዚህ ፍቅር ግንኙነት ላይ ነበርንና የሆነ ነገር ጋር በመሃል ላይ ተፈጠረ። ወር ሳይሞላን ከሌላ ሴት ጋር አልጋ ላይ ምናምን ሆኖ አየሁት። ቪዲዮ ሰርቶ ምናምን ለቀቀ። መጀመሪያው እኮ ምን እንዳረግሽ እንኳን ነገርሽንም የነገርሽን ቤት ውስጥ ስለደረሰብሽ ስቃይ ስላሳዳጊሽ የበደለችሽ በደል እንጂ ስለሱ ተዋወቅን። ከዛ ከዳይ ነው በቃ። ሌላ ምን እንዳሳለፋችሁ ምን ያህል ጊዜ እንደቆያችሁ ምናምን አልነገርሽንም። ከዛ ወደ ሁለተኛው ሄድሽ። ከሱ ጋር 1 አመት ነው እኮ። 1 አመት ምንድን ነው ያደረገው ታዲያ? 1 አመት እሱ ከሱ ጋር ያለኝ ነገር 1 አመት እንደዛ እያወራን እያለ በመሃል እናቱ እንደማይወዳት ይነግረኛል። ከእናቱ ጋር መታረቅ እንዳለበት ሁሌ ነው የምነግረው። አያቱ ጋር እንዳደገ ነው የማውቀውና እኔ የነገረኝ እንደዛ ነው። እና እናትን ማውራት አለበት ምናምን አልኩት። በስነ ስርዓት ታወራታለህ፣ ሁሌ ስናወራ በመሃል እንደዛ ነው ብለው። እዛ አንድ ቀን እሺ እንደዛ ከሆነ ተገናኝተን ሁለታችንም አንድ ላይ ሆነን ስልክ ደውለን እናወራታለን አለ። እሺ አመንኩት። በሰዓቱ አመንኩት፣ የእውነቱን መስሎኝ ማለት ነው። ለተገናኘን ስልክም ምንም ነገር አልደወለም፣ ስልክም የለም ምንም የለም። እና ገና ማለት በድሎኝ ይቅርታ ስጠይቀኝ ይቅርታን ተቀብያለሁ፣ ግን በመንገድ ሂድ አልኩትኝ። ምክንያቱም አንዴ የከዳኝን ሰው ደግሞ እድል ምናምን ያልሽው ለዚህ ነው ማለት እናቱ ጋር ስላልደወለ እዚህ ብቻ አይደለም። እሱ አይደለም እኮ ገና ነው አልጨረስኩልሽ። ይዛለት እንደዛ ብሎኝ እናቴ ጋር ደውለን ወደ ሁለተኛው እሱ ነው ዘፍተን ወደ ሁለተኛው። እሺ ይሄንን ያው እንትን ብዬው ላልፍ ነበረ አለባብሽው፣ ግን እሺ ልናገር ችግር የለውም። እሱ ጋር ይዛለት ተገናኘን፣ ግን እሱ ያሰበው ሌላ ነገር ነበር። እሺ ምን ነበር ያሰበው? እሺ እሱ ያሰበው ሴክሹዋል ነገር ነበር። ያወራው ነገር ሌላ ነው። ያሰበው እሱ ለሴክሹዋል ነገር ነበረ። ፍቅረኛ ታዲያ እሺ የሆነ ቦታ ቁጭ እንበል ምናምን። አንድ ሰው ፍቅረኛ ይዞ ተቀጣጥሮ
ፍቅረኛው ቤት ከተገናኘ ሌላ ምን ያስባል ታዲያ? እኔ እዛ ለማ የለኝም ምንም ነገር እንደማይፈጠር ነግሮኛል ከዛ በፊት ማለት እኔም በሌላ ነገር ያለ ፍላጎትሽ አስገድዶ እንደዛ ስለሆነ ማለት እኮ እሺ በሰዓቱ በእናት ብዬ ስተምነው የምን እናት ነው ያለኝ በቃ የዚህ ሰዓት ነው እንትን ያለኝ ወንድ ማለት በቃ ለእናቱም ክብር እንደሌለው በደንብ ለሴት ልጅ ክብር ሊኖረው እንደማይገባ ያወኩት የዛኔ ነው በእናት ብዬ ስለምን አንቺም ጋር ችግር አለ ፍላጎት ከሌለሽ ሴክሹዋል ነገር ፍላጎት ከሌለሽ ከወንድ ጋር አንድ ክፍል ውስጥ መገኘት የለብሽም ሴክሹዋል ነገር ፍላጎት የሌላት ሴት ከወንድ ጋር ካፍቴሪያ ፐብሊክ ቦታ ላይ ምግብ ቤት ሰዎች ያሉበት ቦታ ላይ እንጂ ሩም መግባት የለባትም አንዲት ሴት ከአንድ ወንድ ጋር ሩም ብቻዋን ከገባች ክፍል ውስጥ ቤቱም ይሁን ቤርጎም ይሁን ምንም ከገባች ያ ወንድ አንደርስታንድ የሚያደርገው ፍላጎት እኔ እንደምፈልገው እሷን ፍላጎት አላት ማለት ነው የሚለው አንዲት ሴት ከወንድ ጋር ከፍቅረኛዋ ጋር ለሴክሹዋል ነገር ዝግጁ ካልሆነች ብቻቸውን አንድ ግድግዳ ውስጥ መገናኘት ያለባቸው ለማውራት ከሆነ ስለወደፊት ህይወታቸው ካፍቴሪያ ውስጥ የተለያየ ፐብሊክ ቦታ መናፈሻ ህዝብ ያለበት ቦታ ላይ እንጂ ለብቻቸው ክላስ ገቡ ማለት ሴቷም ትፈልጋለች ማለት ነው ያንን ነው የሚረዳው ወንዱ ስለዚህ እናንተ አትግቡ ለብቻችሁ ክፍል ከወንድ ጋር ፍላጎት ከሌላችሁ እሺ ወደ ሁለተኛው እኔም እሱን ነው እኮ ለማለት የፈለኩት ስለዚህ ዛኔ እኔ ከዛ ቀደም ሌላ እንትን የለኝም ሌላ እውቀት ማለት ሌላ ያሳለፍኩት ላይፍም እንደዚህ አይነትም ወንድን ለመጀመሪያ ጊዜም መንኩት እሱን ነው ያወቅኩት ለመጀመሪያ ጊዜ በፍቅር የሚባል ነገር ወደሱ የሄድኩት አመንኩት ምንም ነገር አይፈጠርም ስለዚህ በቃ አመንኩት ቁም ነገር ወደፊት ስለሆነ እያሰብኩ ያለሁት እኔ ስለዚህ ድንግል ነበርሽ ማለት ነው በሰዓቱ እሱ ሊደፍርሽ ሲሞክር ከዛ በፊት እንትን ነው የጥቃት ሙከራ እንጂ ሌላ ነገር የተፈጠረብኝ ነገር የለም እግዚአብሔር ይመስገን ግን ያው አመንኩት በሰዓቱ እሱ ጋር ነበረ እንደዛ ነገር የተፈጠረው ከዛ እሱ እንደዛ ነገር መደረጉ ብቻ አይደለም አስቆምሽው አኖ አላመለጥኩም እንዴት ላመልጥ ይችላል ተፈጠረ ኦሬዲ ተፈጠረ እንትን አላልኩም ግን ማንሱ ማለቱ አይደለም መፈጠሩ ብቻ ሳይሆን የሱ ክደቱ እንትን ያለኝ በጣም ውስጤን ስብርብር ያደረገኝ እንደዛም ከተደረገ በኋላ መጣለው እዚህ ቦታ ጠብቂኝ ብሎ ቀን ሙሉ ቁጭ ብዬ ጠብቂው የለም ማታ ላይ የሆነ ቲክቶክ እንትን ያረኩኝ ሳይ እየደነሰ ቪዲዮ ለቋል መጣለው ብሎኝ ቁጭ ብዬ የታመንኩ ቁጭ ብዬ ጠብቂው እሱ ግን የለም የሚፈልገውን አገኘ መጣለው ጠብቂኝ ያቺ ቃል ውስጥ አሁንም ድረስ የምታጋጭለው መጣለው ጠብቂኝ የሚለው ፍላጎቱን አሟላ የሚፈልገውን ካገኘ በኋላ ምን ሊሰራ ይመጣል እሺ ግን በሰዓቱ እርግዝና እንዳይፈጠር ወዲያው የ72 ሰዓቷን መድኃኒት ወሰድሽ 4 ነበር የቃምኩት እና አልተፈጠረም ተጽዕኖ አለው አሉ ግን ኖ አይ የለም ጠብቆኛል ከናዚያቴ ጠብቆኛል ተመስገን እሺ ወደ ሁለተኛው እሺ እሱ በዛ እንትን አለ ቀረ ማለት ጠብቂ ብሎ ቀረ ከዛ ግን ተጸጽቶም ሊሆን ይችላል አላውቅም ካንዴም 3 መጥቶ ይቅርታ ጠይቆኛል ይቅርታን ተቀብያለሁ ዳግም ግን ወደ ህይወቴ እንዳትመጣ አልኩት አልተመለሰም በቃ ከዛ ምን ድላል ሰጠሽው ማውቆ ሲያስፈልገው ሊያረግ ነው እንጂ የመጣው ምን ተጸጽቶ ድንቄም ተጸጸተ እንኳን ምድላል ችግሬ ሰውን ካመንኩ ነው ከጠላው ስለሆነ የኔ እንትን ደግሞ እንደዛ ስለሆነ እሱም በዛው አቆምን ወደ ሁለተኛው ሄዱ ልጅ ወታደር ነው ግን ማሪ ጧ ቢለው መሀል ላይ የሆነ ጧ ላጥፋ የሆነ የሚጣጣ ነገር አለ ይቅርታ እሺ አጥፍቻለሁ እና ሁለተኛውን የተዋወቁት 2016 ነበረ እሱም እንደዚህ በሶሻል ሚዲያ ነበር በቲክቶክ ላይ ነበር የተዋወቅነውና እሱም ጋር እያወራን በአመታችን አንድ አመት ሙሉ በስልክ ነበር የምናወራው እና በአመታችን ተገናኘን ጥቅምት ላይ ተገናኘን በአካል እሱ ነው በጣም አፈቅረዋለሁ እውነት ለመናገር እስካሁን የሆነ ስሜት አለኝ እና አንድ አመት አወራን በስልክ በአካል ተገናኘን ከሱ ጋር ላይፎች አሳልፈናል ከሱ ጋር ከዛ ከኔ ጋር የሆነ አጋጣሚ መሃል ላይ የሆነ ስተተፈ ማለት ግጭት ጥላላ ትጣያለሽ እና ተጣላ ያንን ሰበብ አድርጎ እሱም እንግዲህ ይሄንን ጉዳይ ነበር የሚፈልገው ሴክሹዋል ነገር ነበር ማለት ነው እሱም ፈልገውና
ከሱም ጋር እንደዚህ እርግዝና የሚባል ነገር አልተፈጠረም። ከሱ ጋር እውነት ለመናገር እሱ አምኜበት ምናምን ስለሆነ የገባሁት እዚህ ጋር ያው በጉራ ወይንም ደግሞ በጀግንነት እንደዚህ ያልኩኝ ማውራት ባልፈልግም ግን እሱ ስለምወደው ነበር እንደዛ ነገር የተፈጠረው። ከዛ ከሱ ጋር እንደዛ በሆነች ነገር ተለያየን። ወር ባልሞላው ውስጥ ይቅርታ ጠይቄው ይቅርታዬን ማለት በጥፋቴ ብቻ አይደለም እሱን ይቅርታ የጠየኩት ያለ ጥፋቴም ይቅርታ ጠየኩት። ይቅርታ እንዲገባው ብዬ ይቅርታ ጠየኩት። ይቅር ብዬሻለሁም አይልም ምንም አይልም። በቃ ከዛ ከሌላ ሴት ጋር ያልገባኝ ነገር ለምንድን ነው ይቅርታ ጠየቅሽው? ምን አድርገሽ? በሰዓቱ ምን መሰለሽ አብረን ይዛለት እኔና እሱ የተገናኘለት በማግስቱ እንትን ሽርር መናፈሻ ወደ እንጦጦ ምናምን ሄደን ነበርና ከኔ ይልቅ እዛ የተዋወቃቸው 3 ልጆች ምናምን ነበሩ እና እኔን እንትን ብሎ ኢግኖር እያደረገኝ ከነሱ ጋር ፎቶ መነሳት ይፈልጋል። እነሱን ማየት ይፈልጋል ምናምን ነገር ከነሱ ጋር በቃ እንትን ማለት ፈለገ። ከልጆች 3 ልጆች እዛው ተዋውቀን ነበረ። መግቢያው ጋር ገንዘብ እነሱ በካሽ ከፍሎላቸው እነሱ ደግሞ ጥሬውን ሰጥተውት ነበርና እዛ ተዋወቀው። ከኔ ጋር ፎቶ መነሳት ተነስተናል። ካሜራማን አንስቶናል። ከነሱ ጋር ግን ፎቶ አንሽኝ አለ። እሱ ራሱ እነሳ እንኳን አላለኝም እና እኔ ስርት ሄቶኛ አልታየሁትም ማለት ወደ እነሱ ነው የሆነ እነሱ ነው የሚፈልገው ምናምን በቃ በዛ ምክንያት እኔ ውስጤ በጣም ማለት እየተረበሽ የሆነ አለመፈለጋኔ ስሜት እንዲሰማኝ እያደረገ ይመጣ ማለት ነው። እሱ ከሌላ ሀገር ነው የመጣው፣ እኔ አዲስ አበባ ነው ያለሁት እና ማታ ላይ እዛው አመሸን አደርን። እኔ እንትን አልኩኝ ማለት ነው። ፊቴና ዙሬ ተኛሁ ከሱ ጋር ማለት ነው። ፊቴና ዙሬ ተኛሁኝ። ከዛ ጠዋት ላይ ተናደደ። ቆይ ያልገባኝ ነገር አንቺ ማትፈልጊ ከሆነ ለምንድን ነው አብረሽው አንድሮ የምትገቢው? እኔ አፈቅረዋለሁኝ እንትን አልኩት ማለት ከሌላ ሀገር ብቻውን ስለሆነ የመጣው እዚህ ብቸኝነት እንትን እንዳይለው ነው እኔም ብሎ ነው የመጣው ብዬ ስላመንኩኝ ለምን ከዛ ድረስ መጥቶ ለምን እኔ ጥዬው ሄዳለሁ በሚለው እንጂ ከዛ ሀገር የማያውቀው ሀገር ላይ የማያውቀው ከተማ ላይ ብቻውን ጥዬው ሄጄ እሱ እንደፈለገ ማለት አቅቶኝ ሳይሆን እዚህ ጋር ቀኑን ሙሉ እንደዛ የሚያስጠላ ስሜት እንዲሰማኝ እንዳደረገኝ በጣም እንዲሰማኝ አድርጎኛል። ግን ደግሞ እሱን በዛን ሰዓት ጥዬው መሄድ አስጠላኝ። አብሬው ማድሬ ደግሞ የኔ ስህተት ሰራው ምለው በይቅርታ የሚያስጠይቀኝ ነገር አብሬው ማድሬ ካልቀረ ፊቴና ዙሪ መተኛት አልነበረብኝም ብዬው ነው ይቅርታ ያስጠይቀው የነበረው ማለት ነው። በሱ ነው ይቅርታ ያስጠይቀው የነበረው። ገርባሽን ሰጥተሽ ስተኛ አላስቸገረሽም እሱ? አይ ተናዷል። በጣም እየተናደደብኝ በራሱ ጉልበት ማ ያደረገው ነገር አለ። እኔ ፊቴና ዙሪ ብተኛም እሱ ግን በራሱ ጉልበት ያደረገው ነገር አለ። ኦሬዲ አድርጎም ነው ታዲያ ይቅርታ የምትጠይቂው? ካደረገማ ኦሬዲ ለምን ይቅርታ ትጠይቂዋለሽ እኮ? ይቅርታም የጠየቅኩት እኮ እሱም እኔም አጥፍቻለሁ ይቅርታ እንዲለኝ ስለምፈልግ ነው። ይቅርታ ስለው እኔም እንደዚህ እኮ አድርጌያለሁ ሲል እሱ ደግሞ እኔም እኮ ስህተት ሰርቼ ነበር ይቅርታ እንዲለኝ ስለምፈልግ ነው። ይቅርታ እንዲገባው ስለምፈልግ ነው ይቅርታ ስለው የነበረው ማለት ነው። ይቅርታ ልታስተምሪ ፈልገሽ ይቅርታ ምን አይነት ዋጋ እንዳለው እንዲያውቅ ስለ እኔም እኮ ስህተት ሰርቻለሁ እንደዚህ እኮ እኔም አድርጌ ነበር እንዲለኝ ነበር የምፈልገው እኔ ይቅርታ ስጠይቀው እንጂ እኔ እኮ ሙሉ ለሙሉ አጥፍቻለሁ ብያለሁ። አንቺ እንደ ፍቅረኛ ቀናሽ፣ ከሌሎች ሴቶች ጋር ፎቶ እየተነሳ ከአንቺ ጋር ፎቶ ስላልተነሳ እንደ ፍቅረኛ ቀናሽ እና አኩርፈሽ ማታ ጀርባሽን ሰተሽው ተኛሽ። እንዲያባብልሽ እንዲለምንሽ ሶስቱ ከመለመን ከማባበል አስገድዶ መድፈሩን መረጠ። አስገድዶ የሚፈልገውን ካደረገ በኋላ ጨረሰ። እሱም ጀርባውን ሰጥቶ ተኛ። ከዛ በነጋታው አንቺ ይቅርታ ጠየቅሽው። አንቺ ጀርባ ስለሰጠሽ ለምን? ይቅርታ ልታስተምሪው ስለፈለግሽ፣ የይቅርታን ዋጋ እንዲያውቅ ስለፈለግሽ አይደል? ነው ጎበዝ። እሺ ከዛ የዛለት ሄደ ማለት በቃ የዛለት ወደ ሀገሩ መሄድ ነበረበት። የተገናኘነው ዓርብ ዕለት ነው። እሑድ ዕለት ወደ ሀገሩ ተመለሰ። እልህኛ ነው ሲበዛ እና ማለት አልፈልግም። በጣም ራስ ወዳድ ልጅ ነው። ያንን ሰበብ አድርጎ እኔ በጣም ናፍቆኛ ምናምን ብያት ጓደኛዬ ስልክ ደወለችለት። እኔ መሀል ላይ ነበርኩኝ ማለት መስመር ላይ ሆነች። ሶስተኛ ወገን አይገባ የለ አንተ ምንድነው ልጅቷ ምናምን ትለዋለች። በቅርቡ አሳያታለሁ ምናምን ማለት በቃ ሌላ እንትን የሆነ ትልቅ ወንጀል የሰራው አስመስሎ ማለት ነው። እንዴ ምንድነው ይሄናል ምናምን አለችው። አውቃለሁ ነግራኛለች ታሪኩ ምናምን ስትለው አይ በቃ ታያለች አለ። እንዳለው ወር ባልሞላ ውስጥ ከሴት ጋር ይፍት ምንም ነገር አላልኩትም።
ከሴት ጋር አብሮ መኖር ጀምሯል። ትዳር የሚባል ነገር እኔ ግን እሱ ነገር አሁንም ግልጽ ያለ ያቺ ልጅ ከኔ በፊት ነበረች ነው ብዬ ማምነው። ምክንያቱም በአንድ ወር ውስጥ እንዴት ነው ተዋውቆ በአንድ ወር ውስጥ አብሮ እንደ ትዳር የሚባል ነገር አብሮ ሊኖር አይችልም። ወይኔ በሷ ላይ ነኝ ወይ እሷ አላውቅም ከኔ በፊት ናት ብዬ ስላመንኩኝ ዝም አልኩ። ምንም አላልኩም። በመሃል ሌላ ሶስተኛ ሴት የሱንና የሷን ፎቶ አንድ ላይ ሆኖ የነበረው ፖስት አረገች በመሃል ማለት ነው። እሱ ያቺኛዋ ሴት ጋር ሆኖ ከዛ እኔ ምን አልኳት፣ ይቅርታ ልጁ እኮ አሁንም እኔ ጋር ነበረ እኮ ካንቺም ቀጥሎ እኔ ጋር ነበረ፣ ስለዚህ አንቺም ሌላ ነሽ አልኳት። ምንም አላልኳትም። በጣም ተናድጄ ከሱ ይልቅ በሷ ነው የተናደድኩት። እሷ ከሴት ጋር ከሱ ጋር ስላየችው ነው። እኔ በመሃል ነበርኩ፣ ሌሎችም ነበሩ ይሄ ልጅ ጋር ማለት ነው። በጣም ብዙ ሴቶች እንዳሉ ነው ማምነው በሱ አይነት። ከዛ እንደዛ ሆኖ ፎቶ እንደዛ ስታረግ ያንቺን የሱ ፎቶ ላኪልኝ አለችኝ። ሶስተኛዋ ልጅ ደግሞ እንዴ እኔንም ልዘቀዝቂ ነው እንዴ አልኳት። ከዛ እንደዛ ብሎ ከዛ አቆምን ከሷ ጋር ማለት ነው። ሌላኛዋ ልጅ በመሃል ገብታለች አልኩሽ። እሱ ከሴት ጋር ስታየው እሷም እንደኔ ተሰምቷል ሊሆን ይችላል እንግዲህ እሷንም እመጣለሁ ብሏት ሄዶ ሊሆን ይችላል አላውቅም። እና እኔም ጋር ነበረ ምናምን ብዬ ጻፍኩላት በውስጥ። ከዛ እኔ ግን እሱን ምንም ነገር አላልኩትም፣ ምንም ነገር አልተሳደብኩም፣ ምንም አላልኩትም። እንደዛ እየሆነ እያለ በመሃል ከዛች ልጅ ጋር ተለያይቷል። አያቱ አረፉ። ሀዘን ውስጥ ገባ። እናቱን በልጅነቱ እንዳጣ ነው የማውቀው። አያቱን ደግሞ በቅርቡ አጣ። ከዛ የሆነ ምን አልኩት፣ እግዚአብሔር ጽናቱን ይስጥ ብዬ ቴክስት ጻፍኩለት። ሌላ ምንም እስካሁን እዛ ድረስ ምንም ነገር ሳልናገረውም ሳልፈትመውም ለምን ብዬ ምንም አልጠየቅኩትም። ጽናቱን ይስጥ አልኩት። ወደኔ ድጋሚ ወደኔ ማውራት ጀመረ ማለት ነው። እያወራን እያለ እንዴት ነህ ስለው ደህና ይላል። እንዴት ዋልክ ደህና ነህ ወይ ስለው ደህና። በቃ ይችላል የሚመልሰው እና የንቀቱ ብዛት እሱ ጋር ገብቼ የሆነ ኮሜንት ትጽፍለት ለሌሎች ሆነ ነገር ከመለሰ ለኔ የላይክ ምልክት ብቻ ሰጥቶኝ መልፈው የኔ ምናምን ወይ የኔ ፍቅር ምናምን አለ ብቻ እንደዚህ ብዬ ስጽፍለት ባላየ ሙሉ ላይ ያልፈው ይችላል። እሺ ዝም እያልኩ በቃ በጣም የተናኩ ቦታ እንዳለው እየተረዳው መጣሁና የእግዚአብሔር ፍቃድ ሆኖ ከዚህ ካለውበት ከኖርኩበት ቤት ከ11 ዓመት በኋላ ወደ ኬንያ መጣሁ። ሆነ ስራ ተገኝቶልኝ በዛችሁ ልጅ ምክንያት ማለት ነው። ሰው አግኝታለኝ ወደዚህ ላከችኝ። ምክንያቱም ለኔ ብዙ የተሻለ ነገር ነው የምታስብልኝ ማለት ነው። እና ወደ ኬንያ በሰዎች ተገኝቶ ወደዚህ መጣሁ ማለት ነው። ልሄድ እንደሆነ ወደ ሌላ ሀገር ልሄድ እንደሆነ ነግሬዋለሁ። ልሄድ እንደሆነ እዛ ሆኜ እየነግሬ በየቀኑ እናወራ ጀመር። ያወራኝ ጀመር። በቃ ግራ እየገባኝ መጣ። ለሱ የነበረ ነገር እየቀነሰ መጣ። ምን እያሰበ ነው ልጅ የሚፈልገው ሌላ ነገር ነው እንዴ ማለት ጀመርኩኝ። ለገንዘብ ነው ለጥቅም ነው እያልኩኝ ውስጤ በቃ እንደዛ እየተሰማኝ መጣ። ወደ ሌላ ሀገር ልሄድ ነው ስለው